እገልሃለሁ። እኔ ግን ማለት ነው አርነ ስሎት እኔ በቀይ ባህር አቋርጬ ኮንቴነር ላይ ተጭኝም ሄጄ ማለት ነው ቻይነስ ግን ማማዳጅቬሊ የምትባለው እጅህም እግርህም የሚያፈስ ከብት የሆንክ ሰውዬ አይደለም ጎል አንተ ራስን አጠብቅም። ሪዮ የመታው ተመሳሳይ ኳስ ነው አንተ ጋር የሚተሾተው። አንተ ግን ትዝ አለ ደደበረኛ እንደሆንክ። እኔ ሁሉም ይሳቱ። ከርኬዝ ይመታል ይስታል፣ ሞሳላ ይመታል ይስታል፣ ሪዮ ይመታል ይስታል፣ ሁሉም ይስታሉ። 90 ደቂቃ ሙሉ ይደብደብ ነው። እኛ 5 ደቂቃ እግራቸው ኳስ ቢገባ ካምባክ የሰሩብን እኛ ላይ ፒኤስጂ ደርሶ መልስ ወየ ይበላል። እኔ ለቀውጣ አርነ ስሎት አልቻልክም። እንብርሃንን እኔ ሰው ተኝቷል። እኩለ ሌሊት ነው። አታሳብደኝ። በቃ አልቻልክም። እኔ ጥቂት እስከ ጥግ ነው የምነግርህ። ሞሳላም ቤንች አድርገህ ትጀምራለህ። ደስ ሲልክ ማይ እኔ እነ ኪዛን እነ ሪዮን ምናምን ሰው ብቻ ብዙ ቤንች አስቀምጠክ ምናምን ትቀልድብናለህ። አሰላለፊ ተመታ ነው። በቃ አልቻልክም። እኔ ማረበት ምንም አይነት ምክንያት የለኝም። ምንም አይነት ሚንስ የለኝም። አሁን ኤኬቲኬም ተጎድቷል። ማንን ተስፋ አድርጌ ገብቼ ጌሙን ራሱ እንደማይ እኔ አላቅም። አይ ዶንት ኖ እኔ በቃ ሰውተኝ ይነሱ ሲፈልጉ ማለት ማን እንቅልፋቶ ማን ተኝቶ ያድራል። ሰላሜን ካጡ አይቀር እነሱ እሺ ሊቪያንስ ያው እንግዲህ ተሰናብተናል። ምንም ማድረግ አይቻልም። ግን እውነት ነው የምላችሁ አንድ የሊቨርፑል ደጋፊ በዚህ ውጤት ልታዘን አይገባም። በቃ ካምባክ ለማድረግ ሞክረን ነበር፣ ግን ልዩነቱ ፒኤስጂ የተሰራ ክለብ ነው። የኛ ደግሞ ይታወቃል። በቃ ያልተዘራ ዘር ሊታጨድ አይችልምና በቃ ያንን የተመለከተነው ተጫዋቾቹ የሚችሉትን ያክል አድርገዋል። ግን በመግባባት ደረጃ ብዙ ይቀር ነበር። በጣም ብዙ ክፍተቶች ይታዩብን ነበር። በማጥቃቱ ረገድ ብዙ ስህተቶችን ስናበዛ ነበር። ከዛ በተረፈ ግን ኢንዲቪዥዋል የኢብራሂማ ኮናቴ ኮንትራት ዛሬውኑ ይፍጠንልን። በጌታስ ምን አይነት ብቃት ነው ያስመለከተን! ከመሬን ነው ማለት ምን አይነት ድንቅ ብቃትን ያስመለከተን! ዶሚኒክ ሰቦልተን የሚገርም ብቃቱን ነበርና ያስመለከተን። ግን በሱ ስህተት አራተኛው ጎል ማለት ይቻላል ያው በአግሪጌት የተቆጠረብን ጎል የሱ ስህተት ነበር ማለት ነው፣ ቸልተኝነቱ። ከዛ በተረፈ በቃ ፋሚሊ ብዙ ድክመቶች ይታዩብን ነበር። ቅድም እንዳልኳችሁ ነው ያልተዘራ ዘር ሊታጨድ አይችልምና በፊት የተሰራ ስራ ቢኖር ኖሮ ይህንን ጨዋታ እውነት ነው መላችሁ ሰከንድ ሃፍ የሚገርመውን ልዩ ሊቨርፑል ነበር። በወኔም በማጥቃትም ደረጃ ግን የተመለከትነው ወደ ጎልነት ልንቀይራቸው የምንችለው ኳሶች አልተጠቀምንበትም። አጥቂ መስመሩና ሚድፊልደር መስመሩ የተናበበ አይደለም ያን ያህል እና ፋሚሊ እንግዲህ ያው ለቀጣይ ዓመት ክለባችን ሊቨርፑል ተሰርቶ በትክክል ተሰርቶ እንግዲህ ወደዚህ መድረክ ይመለሳል ብዬ አስባለሁ። ያው አሁን የቀረችን ፕሪሚየር ሊጉን ለቻምፒየንስ ሊግ ለመሳተፍ ማለት ነው። ያው ዘንድሮ እንደምታውቁት እስከ ቶፕ 5 ነው የእንግሊዝ ክለቦች የሚሳተፉት። እናም እንግዲህ ለቀጣይ ዓመት ቻምፒየንስ ሊጉ ላይ ለመሳተፍ የሚገርመው ሊቨርፑል አሁን ተጫዋቾቻችን ማሳየት አለባቸው ብዬ ነው ሊቨርፑልን የምጠብቀው። ቀጣይ ዓመት ያው እንደምታውቁት በዛሬው ጨዋታ ዊንገሮቻችን ያው ሳላ ተቀይሮ ገብቷል፣ ግን እንደዛው እድል መፍጠር የማይችልባቸው። እናም ለቀጣይ ዓመት ያን አጠናክረን እንመለሳለን። ሊቨርፑልን ኖርማል ነው ምንም ማለት አይደለም። አሁን ሊቨርፑሎች በእኔ እንዳትበሳጩ እኔ እስከምችለው አቅም ድረስ ደግፌያቸዋለሁ። ከእናንተ ጋር ችግር የለብኝም። ደግፌያቸዋለሁ እስከምችለው አቅም ድረስ። እኔ ላይ ለምንድን ነው እንዲህ የምታብዱት? እኔ ምን ያደረኩኝ? መላጣውን ሄዳችሁ አናግሩት። ማንዬ እሱን አናግሩት። ደግሞ ከአቅማችሁ በላይ ነው። ይህንን ለበጣም እንዲያንቀሳችሁ መስጠት ያለባችሁ እንጂ ይሄ ልጅ በሜዳው ያን ሁሉ ኳስ ስቶ እዚህ መቶ ያሽቃበጠ 2 ጎል አገባ። ኡስማን ዴምቤሌ አንተ ነውር አይደለም እንዴ? ምን አባክ ነው ሰው ሜዳ ላይ አይመቸኝም በሜዳ ያላለም ምን አባክ ነው አልኩት እኮ እኔ በሜዳ ማግባት አይመቸኝም። እንዴ ከባባድ ነገሮችን ነው መወጣት እንፈልገው ከሜዳው እና ምን አይነት ነው ያልተጫወተ እደውላለሁ እያለኝ እኮ እኔ አደውልልኝ ያልፈልገው ከሊቨርፑል ደጋፊ ጋር አታነጋገኝ። ይሄ ምኑ ነው በእናትህ? ለማንኛውም በቃ አሁን ትንሽ ልድክማችሁ ጨምር ስለሚል እግራችሁ ያለ ነገር እና ጋደም የመዳን ነገር አሳብ እርግናውን ስራ እናንተ ትንሽ ሊቨርፑል ኦፊሻሊ ከቻምፒየንስ ሊግ በፒኤስጂ ተባራለች ማለት ሰከንድ ሃፍ በኋላ ጨዋታው ተከፈተ 2-2። ቢገርም ነገር ግን ሊቨርፑል ነበር ሰከንድ ሃፍ አሪፍ የነበረው። እንደው
ካለ ሶቦዝ ላይ በስተቀር ማለት እሱ ሜዳ ላይ እሞታለሁ ሲል በህመም መሆን አለበት። ታሞ ምናምን ካልሆነ በስተቀር ማን ተጋድሎ ምናምን አልነበረም። ገባር ጭንቅላቱን ቀና አድርጎ መሄድ የሚፈቀደት ብቸኛ ተጫዋች ከሊቨርፑል እንደውም ኢብራሂማ ኮናቴ ማለት ስንቴ እንዳወጣቸው ዴምቤሌ ተናግሬ ነበርኩ። የመጀመሪያው ጌም ላይ ዴምቤሌ ሽት ስለነበረ ነው እንጂ አሁን ራሱን ሻርፕን አድርጎ መጣና ሁለቴ ከተተላችሁ ማለት ገባር ዴምቤሌ ይችላል ነው ዴምቤሌ ይችላል። ሆም አዌ 2-2 ኦፊሻሊ አርኒ ስሎት ዘንድሮ ትሮፊ ለስነሽ ማለት ኦፊሻሊ ወደ ፕሪሚየር ሊግ ቶፕ 4 ቶፕ 5 ኳሊፋይ ለማድረግ ነው አሁን ፎከስሽ ማንዬ። እኔ በጣም ፍሎሪያን ቨርስን ያጠፋ ኢሳቅን ያጠፋ አንተ አድክም መላጣ ማለት ገባር ለፈርስት ሃፉ ላሳዩት ብቻ ወንጀል አንተ መሰቀል አለብህ። እና ጋክፖ አንድ ኳስ መታሽና ምናምን ሞቅ ሲባል እንገመዋን ላሻልከው ስንት 2 ኳስ በላው አንተ ሆዳም እናንተ ራስህ ማለት አድክም ይሁን ሰውዬ ህይወት ደግሞ ዲያሮጊት ፈስ ተግማማሽ በጣም ባክ ለቦስቲ እንኳን ወጥቶይ የምለው አሮጊቷ ካምባክ ስትይ ሄዶ መመለስ ነው እንዴ? ቃል በቃል እንግሊዝኛውን ተረጎምሽው እንዴ? እኛ የምትከረብች ይመስሉን ተከረብተሽ ትመጫለሽ። እኔ እኮ የሚሰማኝ እኮ አጥቼ እኮ ነው እኮ ሁሉም ጆሮ ዳባ ብሎኝ ነው እንጂ እኮ አንፊ አልቤርጎ ነው እዚህም ይሰጥሻል አልኩኝ። እኔ እኮ እንደውም 4 በሸነሬ ነው እውነት 4 በሸነሬ ነው። እንደውም ከዚህ በላይ ነበረ የጠበቁት 4-2-2-2 የሚል የእንትን አሰላለፍ ይዞ ገብቶ ይሄም በሸነሬ ነው። በቃ እሺው በቃ ምንም ማድረግ አይቻልም። እሺው ይሄን ነው ማለት የምችለው እኔ ማን የሊቨርፑል ይሄ የተጠበቀ ውጤት ነው። ስለ ፔጅ ኢንዲሜሽን የሆነ ምንም እንትን አይደለም። ችግሩ ያለው ጋክፖ ጋር ነው በቃ እኔ ብቻ ነው እየታየኛል። አልገባኝም። ምንድነው ማይጠቅም ሰው እኮ ነው። እግዚአብሔርን በቃ ቁጭ አድርገው ዲሳይድ ማድረግ እኮ ነው። ቁጭ አድርገው ንጉ ማኔት ገብቶ ጮስ እንደነበር አይታችሁታል። በቃ ደቅ አድርገው አለቀ እኮ። እንዲህ በጣም ሲደበደብ ነበር እኮ ሊቨርፑል ሲደበደብ ነበር እንደ ጉድ። ግን በቃ ዘጉን እዛ ቁልፍ አረጉ ፒኤስጂ። ከዛ ካውንተር ሄዱ። ባርኮላም ገባ ተቀይሮ ምናምን ዶይም ሳይጎዳ አይቀርም። ብቻ ዞሮ ፓስ አደረጉ ነው ወደ ቀጣይ ዙር። በባየር ሙኒክ መውደቃቸው አይቀርም ዞሮ በእርግጠኝነት። ግን እንደዚህም ሆኖ ማን አይመጣውም። ጋክፖን ቁጭ ማለት ነው ያለበት። ፒኤስጂ አሸንፏል። ፒኤስጂ ማለት ነው እንኳን ካምባክ ልሰራበት ማለት ነው። እሱ ስለማሸነፉ ብቻ እየተጨነቀ ነው። ከሜዳ ወደ ሜዳ እየተመላለሰ ምናምን። እኛ ስለ ሙኒክ እናወራለና ፒኤስጂ ካምባክ ሊሰራበት ነው ተብሎ ከአንዴም ሁለቴ ሲፈራ እሱ ግን እየሄደ ድጋሚ እያሸነፈ ነው ማለት ነው። ኧረ ሊቨርፑል ስሎት ግን ደደብ ነው። እኔ የሆነ ሰሞን ሳላ ይቀመጥ በዚህ አቋም ፍሪምፖንግ ይጮት ምናምን እያልኩ ነው። ፎርም ሲይዝ ዛሬ በጉዳት ምክንያት ቶሎ ገባ እንጂ ሳላ ሌላው ስለተጎዳ ቤንች አድርጎት ነበር የጀመረን። ማን ኪቲኬ እንደ ራይት ዊንግ ሊጮት በሳላ በኩል እኔ የመላጣ ደደብ ስሎትን ያዩት። እኔ እንደነ ፔፕ በጣም አይችልም ስሎት። ዴምቤሌና ክቫራትስኬሊያ በቃ ቻምፒዮንስ ሊግ ላይ የእንግሊዝ ቲምን ኩክ ማድረግ ነው ስራ። በተለይ ክቫራትስኬሊያ ዛሬም አሲስት አለው። ተመስገን ይበሉ ፒኤስጂ እኛን አለማግኘታቸው ማለት ነው። ወደቀን እንጂ ሲጀመር እንጉማን ነበር ማስጀመር የነበረበት። እኔ እኮ ፎርም ላይ ኮንፊደንስ ላይ ያለ ተጫዋች እንጉማንም ቤንች፣ ባለፈው ያገቡትን እንጉማና ሳላን ዛሬ ቤንች። በጣም ይሄ ድድብና ይመላጣ። ውጤቱ በጭራሽ ጨዋታውን አይገልጸውም። ሰከንድ ሃፍ ላይ ሙሉ ብልጫ ወስደን 25 ደቂቃ ቅጥቅጥ ጎል ማግኘት አልቻለም። በቃ እሱ ብቻ ነው ድክመታችን ከምላችሁ። አሪፍ ተጫውቷል ሰከንድ ሃፍ በተለይ ማለት ነው። በቃ ኢንዲቪጁዋሊ በቃ በጣም ስትችል እንደ ዴምቤሌ አንድ ይቀጣሃል። ምንም ልናደርገው አንችልም። ደግሞ ይሄ ቲም ነው የሚበላው፣ ፒኤስጂ ነው የሚበላው ዋንጫውን ማለት ነው። በቃ ተሰናብተናል። በቃ ቶፕ 4ን እዛ አረጋግጠን መውጣት ነው። በቃ የፋይናሉን ጨዋታ የነገውንም ጨዋታ ዋኒንግስ ቤት ላይ የገባችሁ እንትን ማለት ትችላላችሁ። ሊንኩን ባዮ ላይ ያስቀምጥላችኋለሁ። ቦነሶች ጸድ ቦነሶችም አላቸው። ቼክ አውት አድርጓቸው። ይህም ፕሮሞ ኮድ ተጠቅማችሁ የምትመዘገቡ ቦነስ ታገኛላችሁ። መቻችሁ። አሳዛኝ ተሸናፊ በእውነት ግን ምንም ልንጠይቅ አንችልም ከዚህ በላይ ያሳዝናል። ጋይስ ሊቨርፑል እንደገና በሜዳው ተሸነፈ። ይሄንን ቲም ማለት ነው ወደ አረጋዊ መርጃ ምናምን እንትን ውስጥ ውሰዱት። ወደዛ ድርጅት ይወሰድ። ምንድነው ፕሪሚየር ሊግ ላይ እንደበቃ እንደተለመደው አንድ ቲም ነው የሚቀረው፣ እሱም አርሰናል። እንዴ ሊቨርፑል የተጣለ ቲም እንዴ ደርሶ መልስ 4-4 ይገባባል። 4-0 ተሸነፋለህ። ከዛ አረ በእናትህ አረ ተደበቅ። አርነ ስሎት
እኔ እንዴት ነው ቆይ ከየጨዋታ እንዴት ነው የማይማረው? የሰው ልጅ እንዴት እንደዚህ ላያቅ ይችላል? ማን በጣም ነው ማትችለው። ከዚህ በኋላ አታስፈልግም አንተ። አስወጡትና ጃቢ አሎንሶን ቶሎ ብታመጡ ይሻላችኋል። ማን ዴምቤሌ 2 አገባባችሁ። ዴምቤሌ ሌውን ፒኤስጂዎች እየሳቱ ነው። እኔ ሌውም እኮ ፎከስ አላደረኩም እኮ የፒኤስጂ ጨዋታ ላይ እኮ የባርሳን ነበር ሳይ ነበሩ። ምን ነክቷችሁ ነው እናንተ? 4 ደርሶ መልስ 4 ይገባው። አንተ አትችሉ። ማን መባረር አለባችሁ ከዚህ ሊግ። በጣም ነው ማትችሉት። ፓሪስ ሴን ዠርሜን ሊቨርፑልን በድምር ውጤት 4-0 በሆነ ውጤት በማሸነፍ ከአውሮፓ ሻምፒዮንስ ሊግ ሩብ ፍጻሜ በማሰናበት ግማሽ ፍጻሜውን መቀላቀሉን ማረጋገጥ ችሏል። አንፊልድ ላይ የተከናወነው የመልስ ጨዋታ በፓሪስ ሴን ዠርሜን 2-0 አሸናፊነት ነው የተጠናቀቀው። የመጀመሪያው ዙር ጨዋታ ፓርክ ደ ፕሪንስ ላይ 2-0 በፔዥ አሸናፊነት በተመሳሳይ ተጠናቆ እንደነበረ የሚታወስ ነው። ታዲያ በመልስ ጨዋታም ሊቨርፑሎች የተሻለ ነገር ያሳያሉ ተብሎ ተጠብቆ ነበረ። ነገር ግን ፈርስት ሃፍ ጎል የሚያስፈልገው ቡድን ይመስል የነበረው ፓሪስ ሴን ዠርሜን ነበረ። ታዲያም እንግዲህ በጨዋታው ላይ የተሻለ ፐርፎርማንስ ነበራቸው። የጎሎችንም መፍጠር ችለው ነበረ። ነገር ግን ከሰከንድ ሃፍ በኋላ ሊቨርፑሎች ተሻሽለው ወደ ጨዋታው ገብተው ነበረ። ያም ቢሆን ግን ፓሪስ ሴን ዠርሜኖች ከጥቂት አጋጣሚዎች ቢሆኑ በካውንተር አታክ ካገኟቸው አጋጣሚዎች 73ኛውና 91ኛው ደቂቃ ላይ ኦስማን ዴምቤሌ አከታትሎ ባስቆጠራቸው 2 ጎሎች አማካኝነት ጨዋታውን 2-0 በማሸነፍ በድምር ውጤት 4-0 በማሸነፍ ሊቨርፑልን በመጣል ግማሽ ፍጻሜውን መቀላቀላቸውን ማረጋገጣቸውን ችለዋል ማለት ነው። በዚህ ጨዋታ ላይ በሊቨርፑል በኩል ኢክቲኬ በቃሪዛ ከሜዳ በጉዳት መውጣቱ ለቡድኑ በጣም የሚያሳስብ ይመስለኛል። ለማንኛውም ግን የዘንድሮው የሉዊስ ኤንሪኬ ፓሪስ ሴን ዠርሜን እጅግ በጣም አስፈሪ መሆኑን አሁንም እያስመሰከረ በድንቅ ግስጋሴው ቀጥሏል። እናንተ ስለዚህ ጨዋታ ምን ትላላችሁ? ሐሳባችሁን አጋሩኝ። የፕላስ ምልክቱ መጫን እንዳትረሱ። ሐሞት የሌላቸው ተጫዋቾች ለሊቨርፑል መጫወት ምን ማለት እንደሆነ የማይገባቸው ተጫዋቾች፣ አሰልጣኙ ጭንቅላት የሌለው ደደብ አሰልጣኝ። እኔ በህይወት ዘመኔ እንደዚህ ደደብ አሰልጣኝ አይቻላቅ። ጌም ማኔጅመንት ዜሮ። አንደኛው ነው በቃ ዴምቤሌ ወረቀት ምናምን ጨርስ ፈራርመና ግዛው የንቲም በቃ የዚህ የሊቨርፑል ቲም ባለቤት ዴምቤሌ ሆኗል። የዴምቤሌ መጮሽ ሆነናል። ይሄ ባይዘው ሊቨርፑል ያ ትልቅ ውርደት ነው። ትልቅ ውርደት በሜዳችንም ከሜዳችንም ውጪ 2-0 በክሊን ሺት ፓሪስ ሴን ዠርሜን ለብልቦ ያባረር። እኔ እንደዚህ አቃጣይ አዋራጅ ቡድን አይቻላል። ዜሮ። ይሄ ቲም ከእንደገና ተበትኖ መሰራት አለበት። ገና 400 ሚሊዮን ፓውንድ ያስፈልገናል። የማያስፈልጉ ኢቭን ግራቨንበርግ መውጣት አለበት ከዚህ ቲም። ግራቨንበርግ የቲሙ ቴምፖ የማይጠብቅ ፍሎሪያን ቪርትዝ ለአንተ የወጣው ገንዘብ ለአንተ የምሬ ነው። በጣም ነው የተናደድኩት ዛሬ። እግዚአብሔር እንደ ዛሬ ተናድጄ አላውቅም። እኔ አንፊልድ ላይ ሊቨርፑል እንዲህ ሲብረከረክ አይቼ አላውቅም። ምንም ሪዮን ጉማን የመሰለ ልጅ አስቀምጠ ጎሜዝን ታስቀድማለህ። ከዛ ማሃሪቃ ጮት አረብስ በቃኝ። እኔ ውሽ የሆነ ቡድን እንደዚህ የሞተ ቡድን አይቼ አላውቅም። ይሄ ሰውዬ ዛሬ ቢባረልኝ እኔ ዛሬ ማለት ካምባክ ሬሞንታዳ ልሰሪ ይሸባው ወላሂ አረጋጉልኝ፣ ለጠፉልኝ። እኔ ደስ ብሎኛል ሀቢቢ። ሲጀመር የማይሆን ነገር ነው እኮ ዛርከኝ። በዚህ ሰዓት ፓሪስ አዛ የሆነ ቲም ነውና ያላችሁበትን ፎርም ጥሩ አይደለም እና ሲጀመር ጨዋታው እዛ ነበር ማለቅ ያለበት እዛው። ከዛ በላይ ጎል ማስቆጠር ይኖር ነበር፣ የባለፈው ይኖርባቸው ነበር እና ትንሽ ተስፋ ሰጧቸው። ግን እና ሊላይ ጨዋታውን አላየሁትም። የደምቤሌን የመጀመሪያውን ጎል ነው ያየሁት እና ብቻ አሁን ምንድነው ነው ነገሩ ምንድነው? በቃ የእንግሊዝ ኩራት እኛ ሆነን ልንቆይ ነው ማለት ነው። እንግዲህ ስፖርቲንግ ገና አላለቀም። ይሆነ ያቺ አዛናት ባይዚ ገና ነው። ግን እስኪ ላከት ዝም ብዬ ማለት በቃ ሸባውም ወደቀ። ወደ 6 ክለብ አንደኛ ብቻ ልንቀር ነው ማለት ነው። በቃ በአውሮፓ መድረክ እንግሊዝን ተሸክመን ከባድ ነው ትላለህና ደስ ብሎኛል በጣም። እኔ ደስ ብሎኛል የምሬ ነው። ስለተለጠፋችሁ ደስ ብሎ ባለፈው ስታከቱ ነበር እኛ ላይና ምንም ሁለተኛ ክለብ ምናምን ቢሆንም ግን ደስ ብሎኛል። እንኳን የተለጠፋችሁ በዚህ ውጤት የተደሰታችሁ ያርሰናል እና የሌላ ክለብ ደጋፊዎች እንኳን ደስ ያላችሁ። ላስቲር በእኛ ስታክቱ ነበር፣ ፓሪስ ተሸነፉ ምናምን። ላስቲር ታውቃለህ ዶሚኔት አድርገናቸዋል። ኤክስጂው ነው ያው እንደዛ እንኳን ብቻ የጎል ሙከራ ኤክስጂው በጣም ፒስ ነበር የኛ ማለት ነው። ባለፈው ጨዋታ እናንተ ጥሩ አልነበራችሁ። ዛሬውን ስላላየሁት አስተያየት መስጠት አልችልም። ብቻ ደስ ብሎኛል። እንኳን ደስ ያላችሁ ፋሚሊ። ይሄ ፈጣሪ የማይፈራ ሰውዬ አሁንም ሻምፒዮንስ ሊጉን ሊደግም ነው መሰለኝ። በሜዳ ከሜዳ ውጭ እየመጣ ያስቆጥራል። ደግሞ እኮ የሚገርመው ውድድሩ ሲጀመር አቋሙ ይወርዳል፣ ጥሩ አይሆንም። በውድድሩ መሀል ላይ ነው ቡድኑ ጠንክሮ ይመጣ። አምናም እንደዚህ ነበር፣ አሁንም እንደዚህ። በእርግጥ ዛሬ በጣም ትልቅ ፈተና ነበር የጠበቀው፣ ግን አውቆም ይመስለኛል ሊቨርፑሎች በቃ ያላቸውን በቃ አውጥተው ነው የተጠቀሙት። ይፈጥራሉ፣ ግን የሚጨርስ ማን ነበር? ሚኪቲኬ ደግሞ ከባድ ጉዳት አጋጥሞታል።
ለረጅም ጊዜ ይርቃል ተብሎ ይጠበቃል። በጣም የሚያሳዝነው ሁኔታ ነው ለሱ። ግን ሊቨርፑሎች በቃ እጅ አልሰጡም። የሆነ የክብር ሽንፈት የተሸነፉት አንፊልዱ ድባቡ ደስ ሲል ነበር ምናምን፣ ግን ድባብ ጎል አይሆንም። ማን ያስቆጥረው? የስሎትም አስተላለፍ ትንሽ ችግር ነበረበት። ግን ሰዎች ሉዊስ ኤንሪኬ የሰራው ቡድን በጣም ገራሚ። እኔ የእሱን ተከላካይ ኑኖ ሜንዴዝና ሐኪምን ሳይ ፕሪሚየር ሊግ ላይ ያሉትን እነዚህ የመስመር ተከላካዮች በቃ ጥበቃ ነው የሚመስሉት። በቃ ምንም ዝም ብሎ አለ አይደል የዕቃ ቤት ክፍል ምናምን ነው የሚመስሉት። በቃ ምንም ኳስ የሚያውቅ አይመስሉም። እነዛን ስታዩ እንዴ ተከላካይ እኮ ብቻ አይደሉም እነሱ፣ እዛ ታገኛቸዋለህ። በተለይ የኛን ዳሎትና ዶርጉም በቃ በጣም በቃ ትበሳጫለህ እነዛን ስታይ። የሚገርም ቡድን ነው። የፈጣሪ ቁጣ የሆነ ክለብ ነው። አሁንም ላለመድገሙ ዋስትና አይኖርም። ጣፋጭ ድል ነው እነሱ ያሳኩት ዛሬ። እስቲ ለማንኛውም እናንተ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። እኔ አንድ ነገር ብቻ ለመናገር ነው እኔን ቪዲዮ የምሰራው። የሊቨርፑል ደጋፊዎች ማለት እናንተ አሁን ሳይድ ሳትይዙ ማለት ነው ትክክለኛውን ነገር እንነጋገር እስቲ። ያኔና ሩበን አሞሪም ሲባረሩ ኤንዞ ማሬስካ ሲባረር ይሄ ሰውዬ መባረር አልነበረበትም ማለት እኔ ግራ ስለገባኝ ነው። መባረር አልነበረበትም። ሰዓቱን ነው። ቶማስ ፍራንክ ተባሯል። ኖቲንጋም አንቲ ፖስቴኮግሉ ተባሯል ከመጣ በኋላ። ይሄ ሰውዬ በጣም ቆይቷል። ኦቨር ነው የቆየው። ያለፈው ዓመት ዋንጫ ስለበላል። ያለፈው ዓመት ዋንጫ የበላው በኤርገን ክሎፕ ቡድን፣ የእሱ ቡድን አይደለም እወቁ። የኤርገን ክሎፕ አስማት የሆነ ቡድን ሰርቷል። ሲጀምር አሰልጣኝ አያስፈልገውም። የባለፈው ዓመት እኔ ቢይዛቸው ይበላሉ። እውነት ለመነጋገር የሆነ ነገር አድርጓል። የማልዋሻው በነ ግራቨንፐርች ምናምን የሚገርም ስራ ሰርቷል አሰልጣኙ። ይሄን ክሬዲት እሰጠዋለሁ፣ ጎበዝ ነው። ግን ዘንድሮ ታክቲኩን ከመቀየር ይልቅ ተጫዋቾችን የሱፐርስታር የሚባሉት ወርልድ ክላስ ተጫዋቾችን ሰብስቦ በነሱ በቃ የሆነ ሰዓት ላይ ሚራክል ጥበቃ ነው እንጂ ምንም የቀየረው ነገር የተባነነበትን ነገር ማስተካከል አልቻለም። ሲቀጥል ዊንገሩ ሉዊስ ዲያዝ ወጥቶ ምንም ነገር የተካው ነገር የለም። ሳላህንም ሁሉንም አጣ። ይሄ ሰውዬ በፒኤስጂ መሸነፉን አይደለም የምላችሁ። በፒኤስጂ ሁላችንም በሜዳችን ተሸንፈናል። ግን ሊቨርፑል ካለው ስኳድ አንጻር በፒኤስጂ በሜዳው መሸነፍ አይገባውም በእኔ እይታ። አይኖ ቼልሲ ተለምጧል፣ ሁሉም ተለምጧል። ግን በሊቨርፑል ስኳድ ያለውን ስኳድ ይዩት እስቲ። ከፒኤስጂ ስኳድ ጋር ለውድድር ራሱ አይቀርም። በጣም ነው የሚበልጠው የፒኤስጂን ስኳድ የሊቨርፑል። ግን በሜዳው ተሸንፏል። ይሄ ማለት አሰልጣኙን ያስበላቸው ምንም ነገር የሌለው ማለት መውጣት ያለበት አሰልጣኝ ቢኖር ትክክለኛው ሰዓት ላይ ነው። አሁን ይሄ ሰውዬ ምናልባት አመቱን ጨርሶ ክረምት ላይ ሊያባሩት ይችሉ ከሆነ አላውቅም፣ ግን የሚቀጥለው አመት ላይ ይሄ ሰውዬ ሊቨርፑል ቤት መቆየት የለበትም በእኔ እይታ። የሊቨርፑል ደጋፊዎች እስቲ ሀሳብ አስተያየታችሁን ኮመንት ሴክሽን ላይ ያስቀምጡልኝ። ፎሎ ማታደርጉኝ ደግሞ ነግሬያችኋለሁ፣ ፎሎ አድርጉ። ሊቬ አሁን ሳትወጂ በግድሽ በ20 ቀን አንዴ እንደማንቺ ትጫወቻለሽ። የምትፎክሪበት አንድ ሻምፒየንስ ሊግ ነበረሻ፣ ተከናንበሻል። እኔ ግን ፒኤስጂ የምራቸውን ነው እንደዚህ የሳቱ ዋንጫ ሊበሉ ነው ያሰቡት። ዴምቤሌ ደግሞ እኔ በነፃ ለማንቸስተር ልፈርም ቢል እኔ የማልፈልገው ተጫዋች ነው። ሲያስጠላ። ኤነሪኬ ምረት የለሽ ነው ያራዳ ልጅ። በገዛ ሜዳ መጥቶ ራሱ ለዜሮን ደግሞ የሜዳ አቅም ያለው ክለብ ነው ያለው። ያራዳ ልጆች ከታች እስከ ላይ ቅድምን ብያለሁ፣ ከታች እስከ ላይ የተሟላ ነው። ከታንከኛ እስከ እግረኛ በፈለከው ማስተናገድ ይችላል ፒኤስጂ። ያራዳ ልጅ ዘንድሮ እንደ ቀልድ በጣም ከግምት ውጭ ሆኗል። ነገር ግን ግምት ውስጥ መግባት አለበት ፒኤስጂ። የባየር ሙኒክና የሪያል ማድሪድን ኃላፊ የሚገጥመውን ግጥሚያ ሁላችንም ማየት በጉጉት የምንፈልገው ጨዋታ ነው። ያራዳ ልጆች በገዛ ሜዳው ሊቨርፑልን ሜዳው ላይ መጥቶ ዋጋውን ሰጥቶታል። አሁን አሰልጣኝ አርኒ ስሎት ላይ ምንድነው ነው የሚመጣው ነው። ሙሐመድ ሳላን ዛሬ አስቀምጦ መጀመራቸው በጣም ግራ የሚያጋባ ነው። በዛ ላይ ሰከንድ ሃፍ ጎል እየፈለክ ኢሳቅን ደግሞ ቀይረህ ትገባለህ። ምን ግራ የሚያጋባ ነገር ላይ ነው ያሉት ሰውዬው ያራዳ ልጆች። ምንም የሆነ የሚጨበጡ ማይረክ ከየት እኔማ ሸውዶ የገቡም ይመስለኛል። ኦሪጂናል ነው ብሎ ሰከንድ አንድ ያስገቡም ይመስለኛል። ያራዳ ልጆች ግራ የሚያጋባ ነው። ለማንኛውም ፓሪስ ሴን ጀርመን በጣም አውሬና ከባድ ነው። ያራዳ ልጅ በጣም ከባድ ነው። እናንተ በጣም ነው የተበቀላችሁልኝ። 8 እንዳይገባባችሁ ነው የምትጫወቱት። እንዴት የሰው ልጅ በባለፈው አልሞከርንም አሁን መሞከር አለብን ብሎ ይገባል? ጎል አታገቡም እንዴ? ጎል አታገቡም? እረፉ። በጣም ነው የተበቀላችሁልኝ። አመሰግናለሁ። ናግባ በቃ ሼፓው አልሆነም ስለ አሁን የቀረችን ብቸኛዋ ተወካይ አርሰናለች። እሷንም ነገ ይሸኛታል። ናግባ በጊዜ ምን አባቱ የራሱ ጉዳይ። እስኪ አሁን አንዳንድ የሊቨርፑል አቬሬጅ ደጋፊዎች ምን እንደምትሉ ኮሜንት ሴክሽን ላይ ማወቅ እፈልጋለሁ። እግዚአብሔር
እኔ እኮ ሊቨርፑል ጋር እኮ ችግር የለብኝም። ማርያምን ሊቨርፑል ቢያልፍ ምናምን በዲ ፒኤስጂን ጥሎ ቢያልፈው ደስ ይለኛል። አምና እኛንም እናንተንም ምናምን ነው አስቀይሞን ሄዶ ማለት ነው። ሶ ቢያልፍ ደስ ይለኛል። ግን እኔ በፈጣ ቀን በሰራሁት ቪዲዮ ላይ አይመስልኝም እና የሆነ ተንበጫበጫችሁ። ዲስ ኢዝ አንፊልድ፣ ዲስ ኢዝ አወር ካልቸር፣ ዲስ ኢዝ አወር አይደንቲቲ ምናምን ዲያረበ በዳህን ያለን በቃ ይሄ እኮ ሊቨርፑል እኮ ይሄ አንፊልድ እኮ የአርነ ስሎት ነው። ይሄ አንፊልድ የጋክፖ ነው። ይሄ አንፊልድ እንደውም ያንጉማ የሚባለው ልጅ በጣም የሚችል ተጫዋች ነው። በጣም ማደንቆ ተጫዋች እና የሆነ ቡድናችሁን አታውቁት። ግን እኔ እርግጠኛ ነኝ የሆነ በቅርቡ ማየት የጀመራችሁ የሊቨርፑል ደጋፊዎች ናችሁ እንጂ የሆነ አላቅም። እኔ ትክክለኛ የሊቨርፑል ደጋፊ እንደዚህ ብሎ ሀሳብ አይሰጥም። ፒኤስጂ ሜዳችሁ ድረስ መጥቶ ካላሸነፋችሁ እኔ ትልቅ አቸመንት ነው ብዬ ነበር። ይኸው ሰጣችሁ 2-2 ማለት ነው። እንደውም ቀለል አድርጎ ሜዳችሁ ላይ አንድ ጎል ማስቆጠር አልቻላችሁ። ለዚህ ነው ዲዝ አንፊልድ ሶቦዝ ላይ ኮሜዲያን እሱ እኮ ማለት የቡድኑ ይሄ ሜን ካራክተር የሚባለው ተጫዋቹ ቡድኑ ማነሳሳት ሞቲቬት ማድረግ አለበት። ያን እኮ አንደርስታንድ አደርጋለሁ። ግን አሴ ኮንተንት ክሬተር ደግሞ ሊሆን እንደማይችል እኔ ቀድሜ ነግሬያችኋለሁ። ይቀልዳል እንዴ ኮሜዲያንም ነው ያልኩት ለዚህ ነው። በቃ አንዳንዴ ሊሆን የማይችል ነገር ሊሆን አይችልም። በቃ ይሄ ፉትቦሉ ምናምን ብዬ እኮ ኮንሲደር ለማድረግ ሞክሬያለሁ። ግን ይሄ ደግሞ ፒኤስጂ ነው አማን ምን ሆነ ነው ሜዳው ድረስ ሄዶ እኮ ስንት ከ3 እና 4 በላይ ጎሎች ማስቆጠር የቻለ 2 ምሯችሁ ይመጡ ከዛ ሜዳችሁ ላይ መጥቶ 2-2 ገለባችሁ ማለት ነው። አግሪጌት 4 እንግዲህ ነው 6 ቻምፒየንስ ሊግ አላችሁ። እንግዲህ እዚህ ላይ በጣም ትልቅ ቡድን ናችሁ። ይሄን አውቃለሁ። ግን ስቲል ከረንትሊ ያለበት የሊቨርፑል የአርነ ስሎቱ ሊቨርፑል የጋክፖ ሊቨርፑል ደግሞ እንደዛ አይደለም። እናንተ እንደምትወሩለት የእናንተን ካልቸር የሚጠብቅ የእናንተን አይደንቲቲ የሚጠብቅ አይደለም። ሶ ከዛ አንጻር ነው እኔ ቀን እንደዛ ስናቆራችሁ የነበረው ማለት ነው። እስኪ ስጠብቃችሁ የነበረው እስኪ ፉትቦል ምን አይታወቅም ከጮቶ በኋላ አውራሉ ብዬ ነበር። ተሰጥቷችኋልና አንዳንድ አቤሬጅ የሊቨርፑል ደጋፊዎች ክለባችሁን ማታውቁ ሰዎች አድቡ። እግዚአብሔርን ጥላቻ ምናኔ ሊቨርፑል ጋር ችግር የለብኝም። ማርያምን ሊቨርፑል ቢያልፍ እኔ ቢበለውላ እኔ ችግር የሌለብኝ ሰው ነኝና እስኪ እናንተን ሀሳብና ሴት ኮሜንት ሴክሽን ላይ አካፍሉ። ፎሎ ማድረግ እንዳትረሱ። ይመቻል። ኖርማል ነው ዲቤኳ ብራዘር። ዛሬ እንደሌላ ጊዜው ላበሽቅሽ ምናምን አይደለም የመጣሁት። ኖርማል ነው ከልቤ ነው ሀቢቢ። እንዴ ሊቨርፑል እንዲህ በተንጨፋጨፈበት በዚህ አቋሙ ሩብ ፍጻሜ ቻምፒዮንስ ሊግ መድረሱ ራሱ ትልቅ ነገር ነው። ሊቨርፑል ስለሆነ ነው እሱንም ማለት ነው። ከልቤ ነው ይሄንን እምልሽ። ባይዘው አርነ ስሎትን ይዘህ የት ልደርስ ነው? መጀመሪያ ቀጣይ ዓመት ቻምፒዮንስ ሊግ ለመግባት ራሱ መጀመሪያ አርነ ስሎትን ማሰናበት ነው ያለባችሁ መጀመሪያ ማለት ነው። እንዴ ቲሙ እኮ በቃ መላቅጡ ጠፋ እኮ አንፊልድ ላይ ጭራሽ ሊቨርፑል እኮ አንፊልድ ላይ ማንንም እኮ አያዳምጥም እኮ ግልጽ የሆነ ነገር ማለት ነው። አርነ ስሎት የሊቨርፑል ትልቁ ችግር ነው። መሰናበት ያለበት ሰው ነው። ፋክት ስለምናገር ግን በጣም ደስተኛ ነኝ። በጣም በባርሳ ምንም ባርም የሊቨርፑልን ቁጭ በፒሲ እያየው ነበር። በደንብ ነው የሳኩባቸው። አንፊልድ ሄደን እንቀለብሳለን አሉ። ምንድን ነው የሚቀለበሰው? ደገመል እንዲህ ብሎ ማለት ነው። ዘጋል። ቀልድ ነው እንዴ የምትቀለብሰው? የሆነ ትልቅ ሜዳ እንዳለው ሰው ደግሞ አንፊልድ እኮ በዚህ ዓመት እኮ መጫወቻ እኮ ነው። ስላለፉት አላወራም፣ ግን በዚህ ዓመት መቀለጃ ነው። እነ ፒኤስቪ እኛም ቢሆን ሌሎችም ቀልደውብሃል። ተላጡባችሁ እኮ ማርያምን። እንደውም የሆነ ሰዓት ሊቨርፑል አክቲቭ ነበረ። በቃ ጋክፖ ግን የጋክፖ ነፍስ አይማር ማርያምን። እኔ ምን አባቱ ሲሰራ እንደነበር አጌነስት ነው እኮ ጭራሽ። እንደው ኮናቴ ዛሬ ምንም አይልም፣ ትንሽ ይሻላል። ጋክፖና ኮናቴ ይህን ዓመት ሊቨርፑልን ረር እንዳደረጉት ምንም አላደረጉም ብዬ ነበር። አይዛክ የተባለ አህያ የ150 ሚሊዮን አህያ ገዝተው ያን ኳስ 1v1 ተገናኝቶ ሳተው። ኦፍሳይድ የነበረ ቢሆንም ሳተው። በጣም እንደ ቲም ብዙ ነው የቀረው። ለማንኛውም ክሎፕ ነው ጉዴ የሰራችሁ። አርነ ስሎት ብሎ ዘምሮ አመጣው። ይኸው ይቀልድባችኋል። ኖርማል። አሁን ወደ ምን ታተኩራላችሁ? ወደ ቻምፒየንስ ሊጋችሁ። ቻምፒየንስ ሊግ ለመግባት ቀጣይ ዓመት ተወጠራላችሁ እንዳታስቡ። በእኔ የሳቅሹላ ሁልሽም ቀንሽን ጠብቂ ብዬ ነበር። ማድሪድም ነገ ትቀምሳታለች። ሊቨርፑል ቀምሶልኛል። ተረኛ ደግሞ ነገ ማድሪድ ነው። ጠብቂ። የሊቬ ደጋፊ አንገትህን ቀና አርገህ ደረትህን ነፋ አርገህ ነው የምትሄደው። ምንም የሚያሳፍር ነገር የለም። እንደ ቼልሲ 8 ጎል አግብተው አልሸኙንም። እንደ ሲቲ በጊዜ አልተሸኘንም። እንደ ማንቼ ቤት ማቤት ያለንም ቤት አልቀረንም። ሄደን ሞክረናል። በደንብ አርገን ሞክረናል። አርሰናል ሊያወራ ይችላል እስኪያልፍ። ካልበላህ ስለሌለህ ዋንጫ ልትናገረኝ አይችልም። የማንም ደጋፊ ሊትናገረኝ አይችልም። እኔ ኩሩ ቀብራራ የእንግሊዝ ያስከበረው
ከነገስንበት ዋንጫ አንዳንዴ የተባረረ ኖርማል ነገር ያለ ነገር ነው። ያራዳ ልጆች በደንብ ሞክረናል እኮ እንደ እድል እኮ ነው ዛሬ ሞከርን። አንድ ደግሞ ቅጥል ያደረገኝ ፋሚሊ የኛ በረኛ ተብየው ያን የመሰለ ኬልኸርስጠን ይሄ አንተ ምንም የበረኝነት ነገር የሌለው ሰውዬ ነው እና ምንም የሚያሳፍር ነገር የለም። አንገታችሁን ቀና አድርጋችሁ ሂዱ። ቀጣይ ዓመት የምንሳተፍበት ውድድር ብርቃችን አይደለም። ስንት ብርቅ የሆነባቸው ሰዎች አሉ ይሄ ውድድር ለመሳተፍ እንኳን። ለዛ ምንም እንዳያሳስባችሁ የአራዳ ልጆች ቪዲዮውን ኮፒ ሊንክ ሪፖስት ሼር አድርጉ። ይመቻችሁ። ምንም የሚያሳፍር ውጤት አይደለም። በቃ ፒኤስጂ የሚችል ቲም ነው አውሮፓ ላይ። እኛ ሊጋችን ላይ ያለንበት ሁኔታ የምናውቀው ነገር ነው። እንደውም ተጋልናል ብዙ ነው ምለው። ፒኤስጂ ሼቦውን አሁንም 2-0 ስጠት በማድረግ ማለት ነው በአጠቃላይ 4-0 ወጣት ወደ ቀጣይ ዙር ማለፍ ችሏል ማለት ነው። ሼቦው ውጤቱን ቀለብሳለሁ ምናምን እያለች ስታንጎራጉር ማለት ነው። አሁንም ደገማት ሜዳዋ ድረስ መጥቶ ማለት ነው። ገና የቀጣይ ዓመት የቻምፒዮንስ ሊግ ተሳትፎውን ያላስተካከለው ሊቨርፑል እና ከሁሉም ዋንጫ የወደቀው ሊቨርፑል ማለት ነው አሁንም በፒኤስጂ ከብቸኛ ተስፋው ከሆነው ከዩሲኤሉ መውደቅ ችሏል ማለት ነው። ፒኤስጂ የእንግሊዝ ቲሞች ላይ የሚቀልደውን ቀልድ አሁንም ቀጥሏል ማለት ነው። ቼልሲ 8-2 አሁን ደግሞ 4-0። ዙሮ ቀጣዩ ጨዋታ በጣም ይከብዳል። ነገ ሙኒክ የሚያልፍ ይመስለኛል። ከሙኒክ ጋር ፒኤስጂ ከሙኒክ ጋር ለፍጻሜ ማየት ያለብንን ጨዋታ ሰሚ ፋይናል ጋር እናየዋለን ማለት ነው። ይመቻችሁ። እግዚአብሔርን ነው መላችሁ ውድ ሊቨርፑል በክለቤ እስከ ጥግ ድረስ ነው የኮሮት። በጣም ዛሬ ምንም ይሄ ጨዋታውን የሚገልጽ ውጤት ነው ብያላም። አንዳንዴ በሃይላይት ብቻ አይተው የሚመጡ ሰዎች ውጤቱ ሊል ይችላል። እግር ኳሱን ያየ ግን ዛሬ ይሄን ጨዋታ ይገባናል ብያላስም። በጣም በክለቤ ኮርቻለሁ። ውጤቱ አስደሳች ባይሆንም እንዲሁም ደግሞ ዘንድሮ ሲዝናችንን ያለ ዋንጫ ማጠናቀቃችን ትንሽ አስቸጋሪ ነው። ዘንድሮ ብዙ ነገር ከሊቨርፑል ጠብቀን ነበረ። ሲዝናችን እንግዲህ ያለ ዋንጫ መጠናቀቁ እርግጥ ሆኗል። ዛሬ ለሊቨርፑል ጥሩ ሞመንተም የነበረው በተለይ ፈርስት ሃፉ ቆንጆ ነበር። ሰከንድ ሃፉ ደግሞ ሞር ያበደ ነበር። እኔ ፍሪምፖንግ እና ማካሊስተር ጥሩ አልነበሩም ጨዋታው ላይ። ማማርዳሽቪሊ ወደ እሱ ስለመጣ ነው። ፍሪምፖንግን ከዛ ሰከንድ ሃፍ ላይ ቀይሮ አስወጥቶት ነበር። ማካሊስተርን ወደ ሊያልቅ ሲል ነበረ ቀይሮ አስወጥቶ። ትልቅ አርነ ስሎት ዛሬ የሰራው ስራ ጆ ጎሜዝን ቀይሮ አስገብቶት ቀይሮ ማስወጣቱ በጣም ነው ደስ ያለኝ። በዛው ሻንጣውን ይዞ ሁለተኛ ሊቨርፑል ቤት ማየት ማልፈልጉት ማባረር ነው። አንደኛው ጆ ጎሜዝ፣ ሌላ 10 የሚቆራረጥ ኳሶች። እኔ ጆርጂ ማማርዳሽቪሊን የምደግፈው የሊቨርፑል ደጋፊዎች በጣም ነው የምናደደው። ለምን ሊቨርፑል ቤት ክረምቱ ላይ መጀመሪያ ላይ እኔ የቀኝ መስመር ተከላካይና በረኛ ላይ መውጣት አለበት ገበያው ላይ ብዬ አስባለሁ። ምክንያቱም ቀኝ ተከላካይ እንደምናየው እየታመሰ ይገኛል። ፍሪምፖንግ ጥሩ ፐርፎርም እያደረገ አይደለም። ጆ ጎሜዝ ገብቶ አርኪ አይደለም። እንዲሁም ኮነር ብራድሌ በጉዳት ተረኳል። ማማርዳሽቪሊ ደግሞ አሊሰን ራምሴስ ቤከር ከተጎዳ በኋላ ፕላን ቢ በረኛ እንደሌለም በተደጋጋሚ ያየሁት ነው። በጣም ቀላል ኳስ ፕረስ ሳይደረግ ክሊር ያደርጓል ኳሶቹ። እነሱ ደግሞ ተጋላጭ ነበር። ኤሪያል ዶሪ የተሸነፈ ነበር። በጣም የሚያናድድ ግብ ጠባቂ። እኔ በፍጹም በማማርዳሽቪሊ ደስተኛ አይደለሁም። ዛሬ ሞሳላ ኢጂፕሽያን ኪንግ፣ እስኪ አንዴ ሁላችንም ሪስፔክት እንስጠው። ምን አይነት ፐርፎርማንስ ያሳየን ተቀይሮ ገብቶ። እያንዳንዱ ኳሶቹ ያምሩ ነበረ። ገና የመጀመሪያ ፈረስተቹ ዴሊቨር አድርጎት ያ ማርኪኒዮስ ያወጣው ኳስ በፓሪስ ሰን ጀርሜኖች በኩል ማርኪኒዮስ በጣም ድንቅ ነበር። ለኔ ማን ኦፍ ዘ ማች ከዴምቤሌ በላይ ማርኪኒዮስ ነበረ። ተርኒንግ ሞመንት የነበሩት የሱ ሞመንቶች ነበሩ። ኮዲ ማቲያስ ጋክፖ ተቀይሮ ጥሩ ነገር አድርጓል። ከቻምፒየንስ ሊግ ተባረናል። ነገር ግን በጣም ኩራት ነው የተሰማኝ። ዛሬ የሚችሉትን አድርገዋል ተጫዋቾቻችን። ለሊቨርፑል አሳዛኝ ውጤትም ቢሆን የሚችሉትን አድርገዋል። ውጤቱ እኛን ቻምፒየንስ ሊግ ይገልጿል ብዬ አላስብም። ውድ ሊቨርፑልያን በምንም እንዳትከፉ፣ ቅብርር ብላችሁ ነገም ቢሆን መታየት አለባችሁ። ምክንያቱም እኛ የሊቨርፑል ደጋፊዎች ነን። ይውል ነበረው ካለው የሚቀጥለው ዓመት በዚህ መድረክ ደምቀን እንታያለን። ብዙ ነገሮቻችንን እንደምናሻሽል ክረምት ላይ ተስፋ አደርጋለሁ። ይመቻችሁ ሊቨርፑልያን፣ ይመቻችሁ። የሊቨርፑል ደጋፊ ነው ዛሬ የሚደብረው ሰው አለ ብዬ አልጠብቅም። እግዚአብሔር ለምን ይደብራቸዋል? እንደውም ሊቨርፑል እንደዚህ አልጠበቅኩም። በጣም ሞክረዋል። በጣም ለመደብደብ የተቻላቸውን ሙሉ አድርገዋል፣ ታግለዋል። ግን እየተጫወታችሁ ያላችሁት ከፒኤስጂ ጋር ነው፣ ከወቅቱ ከአውሮፓ ቻምፒዮን ጋር ነው። ሊትራሊ ኤአይ ነው የሚመስሉት። ሊትራሊ ሰዎች አይደሉም። እግዚአብሔር በቃ አይደክሙም። ሌላ ነገር ናቸው እነዚህ። እንዲህ ከሮቦት ጋር የተጫወታችሁት በቃ ምንም አይፈርድባችሁ። እዛም እዚህም 2-0 አሸንፏቸዋል። በፒኤስጂ መሸነፍ ምንም የሚደንቅ ነገር የለም።
የተቻላችሁን ያክል ጥራችኋል። እንግዲህ አሁን መታችሁ በቃ ቶፕ 4 ላይ መሰገጥ ነው ቻምፒየንስ ሊግ ማለት ነው። እዚህ አንድ እንደውም ያጠበላችኋል ነገሩን። ፒስ ነው። በዚህ የሚደበር የሊቨርፑል ደጋፊ ያለ ብዬ አላስብም። አሪፍ ጨዋታ ነበረ። እንግዲህ አሁን የነገውን ጨዋታ ደግሞ ምንመለከት ይሆናል ምን እንደሚፈጠር ማለት ነው።